ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለቻናሌ አዲስ የሆነ ፕሮግራም ይዤ ቀርብ ያለው ይህም ፕሮግራም በሳምንት አንድ ጊዜ የሚቀርብ ሲሆን ለቻናሌ ለየት ያለ ፕሮግራም ነው። የተለያዩ ድንቃድንቅ ዜናዎችን፣ ድንቃድንቅ ሀሳቦችን፣ ታይተው የማይታወቁ አዳዲስ ፕሮግራሞችን ይዤላችሁ ቀርባለሁ። በተጨማሪም ደግሞ ሌሎች የሪአክትና የፈን ቪዲዮዎቻችን ይቀጥላሉ። ወዳጅ እንደሆናችሁ ይቆዩ። አመሰግናለሁ። ድምፃዊ ማዲንጎ አፈወርቅ በድንገተኛ ህመም ምክንያት በሞት ከተለየ ያሳለፍነው መስከረም 17 3 ዓመት ሆኖታል። ማዲንጎ በህይወት እያለ ለቀጣይ አልበሙ እንዲሆኑት 18 ያህል የሙዚቃ ስራዎችን እያዘጋጀ እንደነበረና አብዛኛዎቹን ሙዚቃዎች የድምጽ ቀረጻ ጨርሶ የቅንብሩ ሂደት ይጠበቅ እንደነበረ በህልፈቱ ሰሞን ተነግሮ ነበር። ከማዲንጎ መለየት በኋላ የተለያዩ ባለሙያዎች ጋር ይሰሩ የነበሩ የድምፃዊ አዳዲስ ሙዚቃዎች ተሰባስበው ለአድማጭ ይቀርባሉ ቢባልም እስካሁን ይህ ሳይሆን ቀርቷል። በቀጣይነት ለ3 ጊዜያት የአልበሙ መውጫው ቀናት ቢቆረጡም የታቀደው አልተሳካም። ለአልበሙ ይህን ያህል ጊዜ መዘግየት ዋናው ምክንያት በስራው ላይ የተሳተፉ ባሉ 2 ባለሙያዎች መካከል የተፈጠረ አለመግባባት እንደሆነ ከቅርብ ምንጮች ሰምተናል። ባለሙያዎቹ ደግሞ ዘላለም መኩሪያና ፋንታው ጨፎ ናቸው። ዘላለም መኩሪያ አንጋፋ የዜማ ደራሲና ፕሮዲውሰር ሲሆን በማዲንጎ የቀድሞ ስራዎች ላይ የተሳተፈ ዝነኛ ሙዚቀኛ ነው። አሁን ሊወጣ ከታሰበው የድምፃዊ ስራ ላይ ከማዲንጎ ህጋዊ ወራሾች ስራውን እንዲከታተልና ከዳር እንዲያደርስ ህጋዊ ውክልና የተሰጠውን ባለሙያ ነው። ፋንታው ጨፎ በበኩሉ እንደ ዘላለም ሁሉ በማዲንጎ የከዚህ ቀደሞቹ ስራዎች ላይ የተሳተፈና እየተዘጋጀ ካለው አልበም ውስጥ 6 ሙዚቃዎችን የደረሰ ስመጥር የዜማና የግጥም ደራሲ እንዲሁም ፕሮዲውሰር ነው። አልበሙ ለምን ይህን ያህል ጊዜ ቆየ የሚለውን ለማወቅ ሁለቱንም ባለሙያዎች አነጋግረናል። እንደ ዘላለም አገላለጽ የአልበሙ መዘግየት ምክንያት የባለሙያዎቹ በሀገር ቤት እንደልብ አለመገኘትና እነርሱን ጥበቃ የሚወስደው ጊዜ ነው። ምንድነው ያው ስራው ነበር ብዙ አሁን ማስተር ለማድረግ እንኳን ሰዎቹ እዚህ አይገኙም። ገባ አሜሪካ ምናምን 3 ወር 4 ወር ቆይተው ነው የሚመጡት። አሁን ስራው አይደለም። ስራውን ከጨረስን ቆየንኛ፣ ግን ማስተር ለማድረግ በጣም ብዙ የፈጀብን ማለት ሰዎቹን ጥበቃ ነው፣ ያው የሰው ጥበቃ ነው። እና ኤኒዌይስ አሁን ሁሉን ነገር ጨርሰናል፣ አጠናቀናል። ደግሞ አሁን ኦንላይን ላይ ነው የሚለቀቀው፣ እንደ ድሮ ሲዲ ወይ ደግሞ ካሴት ምናምን አይደለም። እነዛ ኦንላይን ላይ ደግሞ ለመልቀቅ ደግሞ ኦንላይን ላይ የራሱ ደግሞ አካሄዳለሁ። እሱን አካሄድ እየሄድን ነው አሁን ያለ ነው። ባለፈው ለፋሲካም ተብሎ ለፋሲካም ብላችሁ አልደረሰም። እሱ ገና ማስተሩ አላለቀም ነበር። አሁን ነው ማስተር የጨረስነውና አሁን ማስተሩን ጨረስንና ደግሞ አሁን የገበያው ጉዳይ ደግሞ በምን ለህዝብ እናደርስ ነው። እሱ ደግሞ ሌላ የቤት ስራ ሆኖብን ነበር። ኦልሬዲ አሁን እሱን እንግዲህ ዲሊንግ ላይ ነን ያለነው አሁን። ፋንታው ጨፎ በበኩሉ የአልበሙ መዘግየት ቀዳሚው ምክንያት የማዲንጎ ቤተሰቦች በሐውልቱ ስራው ላይ በመጠመዳቸው እንደነበርና በኋላ ግን ባልታወቀ ምክንያት ስራው በመቋረጡ ነው ባይ ነው። ህይወቱ ባለፈ በ5ኛ ቀኑ ነው ኮሚቴ ተቋቁሞ 1 ዓመት ሙሉ እንዲሰራ ኮሚቴ ምናምን ብቻ ያለውን ማውቀው ኮሚቴ አቋቁመው ስራው እንዲጀመር ተባለ። በኋላ ብዙ ኮንሰንትሬሽናቸው ከሐውልቱ ላይ ሆነና 1 ዓመት አለፈ። እሺ ከዛ በኋላ እኔ ደግሞ ዜማዬ ከሱ ጋር እንኳን ኦልሞስት 5-6 ዓመት አብረን ሰርተናል። ይሄንን ነገር ብዙ ዜማ ድርሰት የደረስኩ እኔ ነኝ እና በልባ በታጀበ ነገር ባካችሁ የሱ ሐውልቱ እንደውም ሙዚቃው ነው የለፋበት የደከመበት ነው። ይሄን በጋራ ለባለቤቱም ነገርኩ። ባለቤቱም ማመነችበት። ፋይናንሻሊ በእውነት ከተባለ ይሄ ነው የማይባል ፋይናንስ በጀት አድርገን ከሚጠበቀው በላይ ሪኳየርመንት በኋላ ኮሚቴ ራሱ አቋቋመች። ዘላለም መኩሪያ ይሄንን ስራ አጠናቆ ሊሄድ እኔም በባለቤትነት ስራው በአብዛኛው የኔ ስለሆነ አብሬ እንድከታተል ኢንፎርማል ውክልና ምናምን እሱ ኦፊሻል ውክልና ተሰጥቶት እንዲሰራ ተደረገ። ከዛ እኔና ዘላለም ባለን የረጅም ጊዜ ጓደኝነት አብረን መዞር ጀመር። ስቱዲዮ በሳምንት ነው ሁሉንም የሱ የሰራቸውን ስራዎች
ሄደን ኢንቨስቲጌት አደረግ። ከዛ በኋላ ስራው ተጀመረ። በመሀል አዶነ ዘሪዝን ኦልሞስት የአንዱን አመት ያህል በተለያየ ነገር ገንዘቡ አልተቋረጠም። የሴትዮዋ ለተለያዩ ነገሮች ለተለያዩ ፐርሰናል ምንም የሆነ ነገር ገንዘብ ስትሰጥ ቆየች። ከዛ በኋላ ይሄ ጉዳዩ በኦፕሬሽናል ፖስት ምክንያት አልሆነም። እሷ እንደውም ከስራ ማስኪያጃውን ምኑንም ገንዘብ ሰጥታል። በመሀል በማላውቀው ነገር ስራው ተቋረጠ። ለጉዳዩ ቅርበት ያላቸው ምንጮች የማዲንጎ አልበም መዘግየቱ ዋናው ምክንያት በዘላለም መኩሪያና በፋንታ ወጨፎ መካከል የተፈጠረው አለመግባባት ነው ሲሉ ይጠቅሳሉ። ዘላለም አለመግባባቱ እንደተፈጠረ ቢገልጽም ለአልበሙ መዘግየት ምክንያት እንዳልሆነ ግን ይናገራል። ውሸት ነው። ምን ያገናኘዋል? እኔ ማውጣት አለማውጣት መብት የለኝም። መብቱ የቤተሰቡ ነው፣ የልጅቷ ነው። እኛ ጋር እኮ ምንም እሱና እኔ የተጋጨነው በስራ ነው። ይሄ ስራ አይሆንም አልኩት፣ ይሆናል አለኝ። ነው አይሆንም አልኩት። በቃ እሱ ስራ እንሰራውም እንችላለን ላንሰራውም እንችላለን። ያው አሁን እነሱ ሲወስኑ ማለት ነው እንጂ በእኛ ግጭት ምናምን እሱ የኛ ግጭት እዚህ ውስጥ የሚገባም አይደለም። ስለ ጉዳዩ የጠየቅነው የዜማና ግጥም ደራሲ ፋንታ ወጨፎ በበኩሉ አለመግባባቱ ለመዘግየቱ ምክንያት እንደሆነ ይገልጻል። ከሱ ጋር ያጣለን አንድ ነገር with no reason አዘግይቶታል ስራውን እሱ ደግሞ ከዛ በኋላ የኔ ከቴክኒካል ፖይንት ኦፍ ቪው አዘግይታል የሚል ቅሬታ አለኝ ከሱ ጋር። ሌላ ቅሬታ የለኝም። ሌላ በሌላ ነገር የተጋጨነው ነገር የለም። ስራው ግን አገር ይመስክር፣ ማንም ቴክኒካል ሰው ይመስክር፣ በመጀመሪያ ደረጃ ይሄንን ያህል ጊዜ ሊፈጅ አይችልም። እንደ ምንጮቻችን ገለጻ የሁለቱም ባለሙያዎች አለመግባባት የተነሳው ከማዲንጎ ቀጣይ አልበም ውስጥ ስለ ወላጅ እናት በተሰራውና በፋንታ በተደረሰው ሙዚቃ መነሻነት ነው። ፋንታ የዘፈኑ የስልክ ድምጽ ማሳመሪያ ወይም ሲአርቢቲ መብት ሊሰጠኝ ይገባል የሚል ጥያቄ ማንሳቱ ለልዩነታቸው በር ከፍቷል ይላሉ ምንጮች። ለዚህ ሐሳብ ዘላለም ምላሹን ሲሰጥ ምክንያቱን አይቀበለውም። እንደ ሐሳብ እነዚህ ሁሉ ነገሮች ይነሳሉ፣ ግን መሰረታዊ ነገር አልበሙን ለመስራት አንድ ዘፈን ገባ ወጣ ብዙም ለውጥ አያመጣም ሲል ያክላል። አይ አይደለም፣ እንደሱ አይነት ሐሳቦች እንደ ሐሳብ እነዚህ ሁሉ ነገሮች ይነሳሉ እንደ ሐሳብ። ግን መሰረታዊ ነገር አሁን አልበሙን ለመስራት ላለመስራት አልበሙ ምን አንድ ዘፈን ገባ ወጣ እኮ እንትን ላይ ማተራ ያደርግም እሱ አይደለም ለኛ እንትን የሚያደርገን። ዋናው ትልቁ ነገር ምንድነው? ማርኬት መሄድ አለብን ዲጂታሊ። እሱ ላይ ነን ያለነው አሁን። ከዛ በተረፈ ዘፈን ገባ አልወጣ ባንም እንትን ውስጥ ማተር የሚያደርገው ነገር የለም። ፋንታ ወጨፎ በበኩሉ የቀረበው የሲአርቢቲ ጥያቄ ትክክለኛ እንደሆነ ይገልጻል። ከኢትዮ ቴሌኮም ጋር በትብብር ለመስራት ንግድ ፍቃድ አውጥቻለሁ። ማዲንጎ ስለ እናት ያዜመውን ስራ የስልክ ድምጽ ማሳመሪያ መብት እንዲሰጠኝ ጥያቄ አቅርብ ያለው በማለት አብራርቷል። የሚክሲንግ ማስተሪንግ ነው የሳምንት ስራ ነው። ግን ማክሲመም ከቀን በላይ እንደማይፈጅ ነው የማውቀዋለሁ። ምንም እንትን የለውም እና ሌላ ሪዝን ከሌለው በኋላ እንዲህ ሲለኝ በቃ ሲአርቢቲ ይቅርብኝ፣ የወንድሜ ስራ ይውጣ፣ እኔ ልጎዳ፣ ችግር የለውም እነሱ ይጠቀሙ ብዬ ግን ኦልሬዲ ቃል የተገባልኝን የመጨረሻ የዘፈኔን ክፍያ ግን ይክፈሉና ይወሰዱ። ምን ያህል ዘፈኖች አልበሙ ላይ ታካትታላችሁ? መቼስ ለአድማጭ ይደርሳል ለሚለው ጥያቄያችን ዘላለም መኩሪያ እንዲህ ይላል። ምን ያህል ዘፈኖች ወሰናችሁ? ስንት ዘፈኖች? ገና ነው አልታወቀም። ብዙ ወደ 16 ዘፈን አለው። ከዛ ውስጥ ስንቱን አንዴ እንለቃለን አላወቅም። አይ እሱን ጨርሰን ወደ ዲጂታል ገባን እያልከኝ እኮ ነው። የዘፈን መረጣውን ማርኬት አይደለም ዘፈን መረጣው ሳይሆን ገበያውን ስንት ዘፈን ጫን አይደለም እኮ አሁን የምንጭንበት መንገድ ነው የምንጭንበት ምን አይነት መንገድ ላይ እንጫን ነው እንጂ ስንት ዘፈን ምናምን አይደለም። ዘፈኑን በኋላ ነው። አይ ያው ዞሮ ወደ ዲጂታሉ ስትሄድ ካሉት ዘፈኖች ውስጥ ምን ያህሉ ለህዝብ መድረስ አለባቸው የሚለው ተወስነዋል አልተወሰኑም ወይ ለማለት ፈልጌ ነው። አልተወሰነም። እሱ ውሳኔ ላይ አይደለንም ያለነው። ዋናው ዲጂታል ማርኬቱን በምን መንገድ እንቀላቀል ነው። እሱ ላይ ነን ያለነው። ስለዚህ ዞሮ በዲጂታል ማርኬቱ አልበሙ ይወጣል። መቼ ይወጣል ብለን እንያዝ? አይ እሱን ምንም እንዲህ ነው ብሎ አሁን ለመናገር ትንሽ ውክልና የወሰድከውና እየሰራ ያለው አንተ ስለሆንክ ብዬ ነው። ልክ ነው።
ልክ ነው እኔው ነኝ እሱ ምንም ይሄን እንትን አለም ግን አሁን እንደዚህ ለመናገር ትንሽ አንድ አሁንም እነዚህ ነገሮች መስራት አለባቸው። አሁን የዲጂታል ማርኬቱ ላይ የራሱ አካሄድ አለው። ትንሽ አንድ አካሄዶች አሉ። ለምሳሌ እንደ አንዱ እንኳን ዩቲዩቦቹ ትንሽ አፕግሬድ መሆን አለባቸው የሚጫኑበት ምናምን እንደዚህ አንድ የቤት ስራዎች ስላሉት እነሱ ካለቁ በኋላ ነው። ስለዚህ መቼ እንደሚሆን አይታወቅም። እሺ ዘሌ በጣም አመሰግናለሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለቻናሌ አዲስ የሆነ ፕሮግራም ይዤ ቀርብ ያለው ይህም ፕሮግራም በሳምንት አንድ ጊዜ የሚቀርብ ሲሆን ለቻናሌ ለየት ያለ ፕሮግራም ነው። የተለያዩ ድንቃድንቅ ዜናዎችን፣ ድንቃድንቅ ሀሳቦችን፣ ታይተው የማይታወቁ አዳዲስ ፕሮግራሞችን ይዤላችሁ ቀርባለሁ። በተጨማሪም ደግሞ ሌሎች የሪያክትና የፈን ቪዲዮዎቻችን ይቀጥላሉ። ወዳጅ እንደሆናችሁ ይቆዩ። አመሰግናለሁ።